ማሻአላህ ከወዳም የሚለኝ ሰው ጠልቻለሁ። ብሉ እናንተም እኛን እያያችሁ የሰው ምግብ አትቁጠሩ፣ የራሳችሁን ብሉ። አማቴ ነይ ቁርስሽን ብዬ አሁን ደግሞ የምትለኝን እናያለን። ውስጥ ሴትዮ ማንቀራፈፍ ማንገራተት እኔ ሰልችቶኛል። እሱን ሳበላ አሰላሙ አለይኩም እንዴት ናችሁ? ምንድን ነው ቁርሱ ዛሬ? ዛሬም ገንፎ፣ ትናንትም ገንፎ፣ ዛሬም ገንፎ። እንዴ ወልጄ ነው እንዴ? ልታርሽኝ ነው እንዴ? ጠራሽኝ ቤትሽ? ገንፎ እኮ ጥሩ ነው። ገንፎ ጤና ነው። ኧረ እኔ ሰለቸኝ። ዛሬም ነገም ገንፎ ገንፎ። ሰማይ ቅርብ ነው። አንቺን ነው ማንቀራፈፍ እኔ የደከመኝ። ወይኔ እኔ እንደዚህ አይነት አይቼም አላውቅም። እኔ ቁርስ የተለያየ ነገር ሲበላ ነው የማውቀው። ኧረ ምን አይነት ጉድ ነው? ምን አይነት ጉድ ነው? ጠዋትም ማታም ገንፎ ነው እንደሚበላው? እንደዚህ ነው እናንተ ሀገር? የሚገርም ነው። ደግሞ እንደ በቀደሙ እንዳያቃጥልሽ ቀስ እያልሽ በይ። ገንፎ እኮ ልብ ላይ ከተለጠፈ ሐኪምም አይችለውም። አመሰግናለሁ። እሱንማ በደንብ ነው የምታስቢ። ብዙ እንዳልበላብሽ ብለሽ ብስሚላ። ፋሚሊ እንብላ። አይ ገንፎውስ ይጣፍጣል፣ ግን ሁሌ መሆኑ ነው የከፋው። ማሻአላህ ሻዩን ሳልወደሽው ምን ነው ያቃጥላል የምትመጣው። ኦሆ አንቺ እንዳያቃጥልሽ ከፈለግሽ እኮ ከዳር ትንሽ ነው ወስቶ መብላት ይቻላል። ሚጥሚጣው ነው የሚያቃጥለው። ሚጥሚጣው ያቃጥላል እኮ አንቺ ትንሽ አታረግም እንዴ? ሻዩን ቆንጆ ነው። ሻዩ ቆንጆ ነው። ከገንፎ እንደውም ሻዩ ነው የተመቸኝ ነው እንዴ? እንደውም ጥሩ ሀሳብ ነው።